ሰራዊቱ እያስጨነቀን ነው፣ ደብረጽዮን አመኑ። ሰራዊቱ ካምፕ ሰብሮ ጠፋ፣ አዛዦቹ ተደናገጡ። ህወሓት ከራያና አፋር ግንባሮች አስደንጋጭ መረጃ ደረሰው። የሻዕቢያ ታንኮችና መድፎች መቀለ ገቡ። ጀነራል ባጫ ደበሌ ጦርነቱ የሻዕቢያ ብቻ ሳይሆን ከሞቃዲሾ እስከ ካርቱም በቅንጅት የሚመራ ቀጠናዊ መልክ ያለው ነው አሉ። ቀይ ባህር አፍንጫ ከባድ ጥምረት ተፈጠረ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጦርነቱን እስካሁን ባለመጀመራቸው ሰራዊታቸው ከፍተኛ የሆነ ጫና እያሳደረባቸው እንደሚገኝ ገለጹ። ወደ ጦርነት ለመግባት በከፍተኛ ሁኔታ እየተንቀሳቀሱ የሚገኙት የህወሓቱ መሪ ይህንን ሲሉ አስጨንቆናል ያሉት ጦር ደግሞ ከግንባር የሰራዊቱን ካምፕ ሰብሮ እየጠፋ እንደሆነ እየተገለጸ ይገኛል። ህወሓት ከራያና አፋር ግንባሮች አስደንጋጭ መረጃዎች ሪፖርት እየተደረገለት ሲሆን ይህም ከባድ ድንጋጤ መፍጠሩ ነው እየተነገረ የሚገኘው። እንመለስበታለን። በሌላ መረጃችን ደግሞ የሻዕቢያ መድፎችና ታንኮች ወደ መቀለ እየገቡ እንደሆነ እየተነገረ ይገኛል። በዚህ መሃል ጀነራሉ ጦርነቱ ቀጠናዊ እንደሚሆንና ከካርቱም እስከ ሞቃዲሾ በቅንጅት ሊመራ እንደሚችል ስጋታቸውን ገልጸዋል። ይህንንና ቀይ ባህር አፍንጫ ስር ስለተፈጠረው ከባድ ጥምረት አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የህወሓት ሊቀመንበርና የክልሉ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከሰራዊቱ በኩል እየመጣ ያለው ጥያቄ አስጨናቂ ሆኖብናል ሲሉ ተናገሩ። ከሰራዊቱ በኩል የሚሰማው ጥያቄ የእኛን አስቸኳይ ውሳኔ የሚፈልግ ነው ያሉት ፕሬዝዳንቱ ከፌዴራል መንግስቱ ጋር ለማድረግ የሚጠይቁት ሰላማዊ ድርድርም ጊዜ መግዣ ከመሆን ያለፈ ዓላማ የለውም ሲሉ ተደምጠዋል። በሰላምና ድርድር ስም ጊዜ መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። በክልሉ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው ያነጋገሩት ዶክተር ደብረጽዮን በዚህ ውይይታቸው ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌዴራል መንግስት ጋር ያለው ልዩነት በሰላምና ድርድር ይፈታ ዘንድ ለ4 ዓመታት ገደማ ጥረቶች መደረጋቸውን ገልጸዋል። ይህ ተማጽኖ ግን የህዝባቸውን ህይወት ይበልጥ ከማመሰቃቀል እየዘለለ ፋይዳ ስለሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጨረሳቸውን አብራርተዋል። አሁን ዝግጅታችንን ጨርሰናል ሲሉ የተደመጡት ዶክተር ደብረጽዮን ሰራዊቱም ቶሎ ወስናችሁ አሳውቁንና የሚሰጠንን ተልዕኮ እንወጣ ብሎ እየተወታቸው እንደሆነ፣ ይህ ውትወታ ደግሞ የሰራዊቱ ብቻ ሳይሆን የህዝባቸው ጥያቄም ጭምር እንደሆነ ሰፋ አድርገው አብራርተዋል። ከህወሓት የተለየ የፖለቲካ አስተላለፍ መርጠው መሀል ሀገር ላይ የሚገኙ የቀድሞ የትግል ጓዶቻቸው ከብልጽግና በላይ ብልጽግና ለመሆን የሚጥሩ በማለት በካዲነት ሲከሱ የተደመጡት ዶክተር ደብረጽዮን በተለይ ጀነራል ጻድቃን ገብረትንሳኤ በቅርቡ በአንድ መድረክ ላይ በአንድ ወር ውስጥ ትግራይ እንገባለን ሲሉ የተናገሩትን በዋቢነት አንስተው በአንድ ወቅት በትግሉ ሂደት ትልቅ ሚና የነበራቸው ዛሬ ግን ይህንኑ ሚናቸውን ትተው ከጄኖሳይደሮች ጋር እየተሰለፉ ሲሉ በምሬት ወቅሰዋል። በዚሁ ከአርቲስቶች ጋር በነበራቸው ውይይት ሰው የፈለገ የፖለቲካ ልዩነት ቢኖረው የዘር ማጥፋት ወንጀል ከፈጸመበት አካል ጋር እንዴት ይሰለፋል የሚለው አገላለጽ በተደጋጋሚ ሲጠቀሙ የተደመጡት ዶክተር ደብረጽዮን እንደዛም ሆኖ ግን በትግራይ ህዝብ ላይ ተመሳሳይ ወንጀል ከፈጸመው የሻዕቢያ መንግስት ጋር የእሳቸው ቡድን የፈጠረው አስተላለፍ በምን መመዘኛ ፍትሐዊና አመክንያዊ ይሆናል በሚል ከትግራይ ልሂቃን በተደጋጋሚ ለሚቀርብላቸው ክስ በዚሁ መድረክ አስተያየት አልሰጡበትም። ደብረጽዮን ሰራዊታችን ጦርነቱን ቶሎ ጀምሩልን ብሎ እየወተወተን ነው ቢሉም ዛሬ ከራያና አፋር ግንባሮች እየተሰሙ ያሉ መረጃዎች ግን በተቃራኒ ጦርነት በቃን የሚሉና ጦርነቱ እንዳይጀመር የሚያሳስቡ መሆናቸው ተመላክቷል። በተለይ በደቡብ ግንባር ራያ ቆቦ አላማጣ እንዲሁም በአፋር ግንባር ህወሓት በቀጣይ 2 ቀናት ውስጥ ጦርነት ለመክፈት አቅዶ ምሽግ ውስጥ ያስገባው ታጣቂ ትናንት ሌሊትና ዛሬ ሙሉ ቀን ምሽጉን እየጣለ እግሩ ወደሚመራው አቅጣጫ በቡድንና በተናጥል እየተጓዘ መሆኑ ተረጋግጧል። የአካባቢ ምንጮች ያደረሱት መረጃ እንዳመላከተው ከሆነ በየጦር ግንባሮች ከሚገኙ ምሽጎች ታጣቂው ለቆ እየወጣ በከፍተኛ ቁጥር መኮብለሉ ከዞን እስከ ማዕከል ባለው የህወሓት የፖለቲካና ወታደራዊ ከፍተኛ አመራሮች ዘንድ ታላቅ ሽብር ፈጥሯል። ምንጮች እንደገለጹት በትነግ የታጠቀ ኃይል ውስጥ ከፍተኛ መኮብለልና መከፋፈል የተከሰተው በደቡብ ግንባር ባላማጣና በቆቦ አካባቢዎች እንዲሁም በአፋር አቅጣጫ በሚገኙ የጦር ግንባሮች በቀጣዮቹ ቀናት ውስጥ አዲስ ጥቃት ለማስጀመር ታቅዶ በምሽግ ውስጥ ተስፋፍቶ የነበረው የትነግ የታጠቀ ኃይል ትናንት ምሽት ዛሬ ሙሉ ቀን ምሽጉን እየጣለ በቡድንም ሆነ በተናጠል በመኮብለል ላይ እንደሚገኝ ከስፍራው የተላኩ መረጃዎች አመላክተዋል። የታጣቂው አካል በከፍተኛ ቁጥር ምሽጉን እየለቀቀና እግሩ ወደሚመራው አቅጣጫ እየኮበለለ መሄዱ በትነግ የፖለቲካና የወታደራዊ ከፍተኛ አመራሮች ዘንድ ከፍተኛ ድንጋጤና ሽብር መፍጠሩ ምንጮች አክለው ገልጸዋል።
ይህ ሁኔታ በኃይል ውስጥ ያለውን መዋቅራዊ መላላትና የእርስ በርስ እምነት ማጣት አጉልቶ እንዳሳየም ተናግረዋል። በሌላ በኩል ከዚህ ሂደት ጋር በተያያዘ መንግስት የጽንፈኛ ፋኖ እያለ የሚጠራው ቡድን አባላትና የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች ከትነግ ጋር ጥምረት በመፍጠር በሰቆጣና በጠለምት ግንባሮች ተሰልፈው እንደሚገኙ ተመላክቷል። ወደ ቀጣዩ መረጃችን ተሻገረን። የኤርትራ ታንኮችና ከባድ መሳሪያዎች ድንበር ጥሰው ትግራይ መግባታቸው ተነገረ። ጉዳዩን ወደ አደባባይ ያወጡት ጀነራሉ በበኩላቸው ይህ የሻዕቢያ እንቅስቃሴ ኤርትራን መንግስት አልባ እስከመሆን የሚያደርስ ዋጋ የሚያስከፍል ነው ሲሉ አስጠንቀዋል። የኤርትራ መንግስት የኢትዮጵያ ሉዓላዊነትና የግዛት አንድነት መርህ መጣስ እያደረገ ያለው እንቅስቃሴ ኤርትራ መንግስት አልባ ሊያደርጋት የሚችል አደገኛ እርምጃ ነው ሲሉ ጀነራል ባጫ ደበሌ አሳሰቡ። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ትላንት ሐሙስ በአውሮፓውያን አቆጣጠር ነሐሴ 6 ሆርን ሪቪው ላይ ባሰፈሩት ጽሑፍ የኤርትራ መንግስት ከህወሓት አክራሪ ኃይል ጋር በመሆን እያካሄደ ያለውን እንቅስቃሴ የኢትዮጵያ መንግስት ለ2 ዓመታት ያክል በትዕግስት መመልከቱን እንዲሁም ለመነጋገር ጥረት አድርጎ በኤርትራ በኩል የንግግር ፍላጎት አለመኖሩን ዘርዝረዋል። የኤርትራ መንግስት ባለፈው እሁድ በግልጽ የኢትዮጵያን ድንበር ጥሶ ዛላንበሳ መግባቱንና ይህም በአደባባይ ቪዲዮ ጭምር እየተሰራጨ መሆኑን በጽሁፋቸው የገለጹት ጀነራል ባጫ ይህ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲሁም በሉዓላዊ ሀገራት መካከል ያለውን ግንኙነት የሚወስነውን መሰረታዊ መርህ የጣሰ ተግባር እንደሆነም አመልክተዋል። ይህ በእንዲህ እንዳለ በግልጽና በስውር ከህወሓት አክራሪ አንጃ ጋር በቀጠለ ግንኙነት ታንኮችና ሌሎች ከባድ መሳሪያዎች በትላንትናው ዕለት ማለትም የአውሮፓውያን አቆጣጠር ነሐሴ 6 ትግራይ ክልል ማስገባቱን ገልጸው በፌዴራል መንግስት ላይ የተቃጣው እርምጃ እየጨመረ መምጣቱን አመላካች ነው ብለዋል። በኤርትራ መንግስት በኩል እየተባባሰ የመጣው እርምጃ የኢትዮጵያን ትዕግስት ወደሚፈታተንበት ምዕራፍ እየተሸጋገረ መሆኑን በገለጹበት በዚሁ ጽሑፋቸው ኢትዮጵያ ራሷን የመከላከል መብቷ በዓለም አቀፍ ሕግ ጭምር የተደገፈ እንደሆነም ጀነራል ባጫ አብራርተዋል። ኢትዮጵያ ከ2 ዓመታት በላይ ሂደቶችን በትዕግስት ብትመለከትም እንዲሁም የአውሮፓ ህብረትና አሜሪካ መግለጫ ከማውጣት አልፈው ማዕቀብ ቢጥሉም የተለወጠ ነገር ባለመኖሩ ኢትዮጵያ ሉዓላዊነቷ እየተደፈረ የግዛት አንድነቷ እየተጣሰ እና ብሔራዊ ደህንነቷ ለአደጋ እየተጋለጠ በዚህ ሁኔታ ልትቀጥል እንደማትችል አስገንዝበዋል። የኢትዮጵያ መንግስት ሉዓላዊነቱን ብሎም የግዛት ደህንነቱን እንዲሁም የዜጎችን ደህንነት በቀዳሚነትም እየታፈሰና በቅጥረኝነት እየተሸጠ ያለውን የትግራይ ህዝብ መብት የማስጠበቅ ግዴታ እንዳለበት የገለጹት ጀነራል ባጫ ደበሌ ኢትዮጵያ ሉዓላዊነቷንና የግዛት አንድነቷን ለማስከበር የምትወስደው እርምጃ ኤርትራን ወደ ቀውስ ብሎም ወደ መንግስት መፍረስ ሊወስዳት እንደሚችል አሳስበዋል። በዚህ ማሳሰቢያ የሚከተለው ሰብአዊ ፖለቲካና የጸጥታ ሸክም በኢትዮጵያ ላይ ብቻ ሳይሆን በአካባቢ መረጋጋት እንዲመጣ በሚሰሩ ቀጠናዊና ዓለም አቀፋዊ ኃይሎች ላይ ጭምር እንደሚወድቅም ገልጸዋል። ወደ መጨረሻው መረጃችን ተሻገርን። ሳውዲ አረቢያ፣ ቱርክና ፓኪስታን የጋራ መከላከያ ስምምነት ተፈራረሙ። ይኸው የመካ የጋራ መከላከያ ስምምነት የቀይ ባህር የኃይል ሚዛን የሚቀይርና ለኢትዮጵያ ትልቅ ዕድል የሚከፍት መሆኑም እየተነገረ ነው። ሳውዲ አረቢያ፣ ቱርክና ፓኪስታን የጋራ መከላከያ ስምምነት በይፋ መፈራረማቸው ተነግሯል። በስምምነቱ መሰረት በአንዱ ሀገር ላይ የሚፈጸም ጥቃት በሶስቱም ሀገራት ላይ እንደተፈጸመ ተደርጎ እንደሚቆጠር ተገልጿል። ስምምነቱ የጋራ የመከላከያ ትብብርን ለማጠናከር የወታደራዊ መረጃ ልውውጥን ለማሳደግና የጋራ ወታደራዊ ልምምዶችን ለማካሄድ እንደሚያስችል ተጠቅሷል። በተጨማሪም በመከላከያ ቴክኖሎጂና ኢንዱስትሪ ዘርፍ ትብብርን ለማስፋት ያለመ መሆኑም ተገልጿል። ሳውዲ አረቢያ፣ ቱርክና ፓኪስታን በመካ ከተማ የተፈራረሙት የጋራ የመከላከያ ስምምነት በመካከለኛው ምስራቅና በቀይ ባህር ቀጠና አዲስ የኃይል አስተላለፍ እየፈጠረ ይገኛል። በአንዱ ሀገር ላይ የሚሰነዘር ወታደራዊ ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል የሚለው የውል አንቀጽ ቀጠናውን ወደ አዲስ ስልታዊ ምዕራፍ የሚያሸጋግር ሲሆን ለኢትዮጵያ ደግሞ የቀይ ባህር የወደብ ጥያቄዋን በስልታዊ መንገድ ለማስከበር ትልቅ ዕድል ይዞ መጥቷል። ይህ ክስተት ለኢትዮጵያ የሚሰጣቸውን ዋና ዋና ስልታዊ ጥቅሞች የሳውዲ ቱርክና ፓኪስታን ህብረት በቀይ ባህር አቅራቢያ አዲስ የኃይል ማዕከል ፈጥሯል። ይህ ሁኔታ እንደ ህንድ ያሉ ሌሎች ታላላቅ ሀገራት በቀጠና ያላቸውን ፍላጎት ለማስጠበቅ እንዲንቀሳቀሱ ያደርጋቸዋል። ኢትዮጵያ ከተለያዩ ወገኖች ጋር የሚኖራትን ዲፕሎማሲያዊ ግንኙነት በተመጣጣኝ ሁኔታ በመያዝ ስልቷን በመጠቀም ከነዚህ ሀገራት ጋር አዳዲስ ወታደራዊና ኢኮኖሚያዊ ትብብሮችን ለመፍጠር ሰፊ ዕድል ይከፍትላታል ተብሏል። ፓኪስታን የኒውክሌር ባለቤት በመሆኗ ይህ ስምምነት ለአባል ሀገራቱ ከፍተኛ የደህንነት ዋስትና ይሰጣልም ተብሏል። ኢትዮጵያ ከቱርክና ሳውዲ አረቢያ ጋር ያላትን ጠንካራ የሁለትዮሽ ግንኙነት በመጠቀም በቀይ ባህርና በኤደን ባህረ ሰላጤ ላይ የሚደረጉ ወታደራዊና የባህር ላይ እንቅስቃሴዎች የሀገሪቱን ህልውናና የንግድ ደህንነት እንዳይጎዱ ማድረግ ትችላለች ነው የተባለው።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጠናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።